በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የህሊና ዳኛ በቅዱስ ዮሐንስ አፈወርቅ። እግዚአብሔር በእያንዳንዳችን ህሊና ውስጥ ሁል ጊዜ ንቁና ትጉህ የሆነ ዳኛ ያስቀመጠው ስለምንድነው ብለህ ብትጠይቀኝ ከሰው ወገን ይህን የህሊና ዳኛን የመሰለ እንቅልፍ የለሽ ዳኛ ስለሌለ ነው ብዬ እመልስልሃለሁ። ዳግመኛ የውጭ ዳኞች በገንዘብ በውሸት በመደለል የሐሰት ፍርድ እንዲሰጡ በማስፈራራት እንዲሁም በሌሎች መጠነ ብዙ ምክንያቶች ርቱዕ የሆነ ያልተዛባ ውሳኔያቸውን ሊያጣምሙ ይችላሉ። የህሊና ዳኛን ግን በእነዚህ በገለጽናቸው ምክንያቶች በምንም መንገድ የሚደለል አይደለም። ጉቦ ብንሰጠው፣ ልንዋሸው ብንሞክር፣ ብናስፈራራው፣ ሌላም ብናደርግ እንኳን ይህ የህሊና ዳኛ ለምናስበውና ለምንሰራው ኃጢአት ምንም ሳይጠመዝዝ እውነተኛ ፍርድን ይሰጣል። ኃጢአት የሰራ ሰው ሌላ ሰው ባይወቅሰው እንኳን እርሱ ራሱን ይወቅሳል። አንዴ ወይም ሁለቴ ብቻም አይደለም፣ መላ ዘመኑን እየደጋገመ ህሊናው ይወቅሰዋል። ኃጢአት የሰራ ነው ከረጅም ዘመናት በፊት ሊሆንም ይችላል። የህሊናችን ዳኛ ግን ያን የሰራነውን ጥፋት ፈጽሞ አይረሳውም። የህሊና ዳኛ ኃጢአት ከመስራታችን በፊትም ይሆን በኋላ ምንም ሳይሸፋፍን በግልጽ ይወቅሰናል። በተለይ ደግሞ ከሰራነው በኋላ። ኃጢአት በምንሰራበት ሰዓት ግን ይህን ዳኛ አጥርተን አንሰማውም። ይኸውም በምንሰራው ክፉ ስራ ስለምንሰክር ነው። ኃጢአት መስራታችንን ባቆምን ጊዜ ግን ወዲያው የጸጸት ሽመሉን ያወጣል። ይህም በቀጥታ ምጥ ከያዛት ሴት ጋር ተቃራኒ ነው። እርጉዝ ሴት ምጥ የያዛት ጊዜ እጅግ አስጨናቂ የሆነ ህመም ይሰማታል። ከወለደች በኋላ ግን በቃላት ሊገለጽ የማይችል እረፍት ይሰማታል። በወለደችው ልጅ ሐሴት ታደርጋለች። ኃጢአት ስንሰራ ግን ከዚሁ ተቃራኒ ነው። በሐሳብ የጸነስነው ኃጢአት በግብር ስንወልደው እስክንወልደው ድረስ ደስታ ይሰማናል። ክፉ ልጃችንን ኃጢአታችንን በግብር ከወለድነው በኋላ ግን በልጃችን ፊት ከፍተኛ ሀፍረት ይሰማናል። ምጥ ከያዛት ሴት በላይም ያሰቃየናል። ስለዚህ ልጆቼ ይክፉ መሻት ከመጀመሪያ አንስተን ከመቀበል እንከልከል። ከተቀበልነው እንኳን ገና ፍሬ ሳያፈራ ሳለ ከውስጣችን በገቢር ሳንገልጥ እንግደለው። ይህን ማድረግ ሳንችል ቀርተን ልጃችንን በገቢር ከወለድነው ግን በንስሐና በእንባ እንዲሁም ራሳችንን በመውቀስ እንግደለው። ልዩ ፍርድ ቤት። ብዙዎቻችን ወንድሞቻችንን ለማማት የፈጠንን የራሳችንን ግንድ ትተን የሰውን ጉድፍ ለማውጣት የምንቻኮል ነን። በወንድሞቻችን ላይ ለመፍረድ እህቶቻችንን ለመኮነን የምንጣደፍ ነን። ወዳጅ ሆይ መፍረድ የእግዚአብሔር እንጂ ያንተ ስልጣን አይደለምና ተጠንቀቅ። እህቴ ሆይ በአምላክ ዙፋን ላይ ለመቀመጥ አታስቢ። ወዳጅ ሆይ መፍረድ አማረህን? እንግዲያስ ምንም ሙቀሳ የሌለበት ይልቁንም ብዙ ጥቅምን የሚያስገኝ የፍርድ ችሎት አለልህ። በራስ ላይ መፍረድ ትችላለህና ተቀመጥ። ከሁሉ አስቀድመህ የበደልህን መዝገብ በፊትህ አኑረው። ነፍሴ የሰራችውን ወንጀል በሙሉ በጥንቃቄ መርምር። ከዚያም ነፍሴ ሆይ ይህንና ያንን በደል የፈጸምሽው ስለምንድነው በላት። የበደለችበትን ምክንያት ትታ
በሌሎች ላይ ለማሳበብና በሌሎች ላይ ለመፍረድ ከጀመረችም የተከሰሽው በራስሽ ወንጀል እንጂ በሌላ ሰው ወንጀል አይደለም። ፍርድ ቤት የመጣሽው ስለዚህ ሰዎች ለመመስከር አይደለም። ስለዚህ ንገሪኝ፣ ይህን ያህል በደል የፈጸምሽው ይህንና ያንን ሁሉ ጥፋት ያጠፋሽው ስለምንድነው በላት። ዘወትር ይህን የመሰለ አስጨናቂ ጥያቄ ጠይቃት። አፍራ የምትመልሰው ከሌላትም አስፈላጊውን ፍርድ ቀኖና ወስንባት። ይህ ልዩ ፍርድ ቤት ዘወትር የምትቀመጥ ከሆነ ያንን የእሳት ባህር ያ እሳት የማይጠፋው ትሉ የማንቀላፈው ስቃይ በልቦና ይቀረጻል። ወደኔ መጥቶ ነው፣ እርሱ አታለውኝ ነው፣ እርሱ ፈትኖኝ ነው እያለች በዲያብሎስ እንድታመካኝም አትፍቀድላት። ይልቁንም አንቺ ባትፈቅጂ ነው እንጂ እነዚህ ሁሉ በአንቺ ላይ ስልጣን የላቸውም ብለህ ንገራት። እኔ እኮ ስጋ ለባሽ ነኝ፣ የምኖረውም በዚህ ኃጢአት በሞላበት ዓለም ነው ካለችም ይህ ሁሉ ሰበብም ምክንያት ነው። ብዙዎች አንቺ የለበሽውን ስጋ ለብሰው በዚህ ዓለም ኖረው ጻድቃንና ሰማዕታት ሆነዋል። አንቺ ራስሽ አንዳንድ ጊዜ መልካም ምግባራትን ስታደርጊ ይህ አሁን የምታሳብበት ስጋ ለብሰሽ ነው በላት። ይህን ስትላት ቢያማትም እጅህን አታንሳባት። ምክንያቱም ቀኖናው ከሞት የሚታደጋት መንፈሳዊ ልምምድ እንጂ የሚገድላት ቅጣት አይደለምና። ስለዚህ ምክንያት የምታበዛብህ ከሆነ እባብ አሳተኝ ብላ ከተጠያቂነት ያላመለጠችውን ሔዋንን አስታውሳት። ይህን ሁሉ ስታደርግም ካጠገብህ ማንም አይኖር፣ የሚረብሽ ሰው ካጠገብህ አይገኝ። ይልቁንም ዳኛ በፍርድ ወንበር ላይ እንዲቀመጥ አንተም በፍርድ ወንበር ፋንታ በምቹ ጊዜና ቦታ በጽሞና ተቀመጥ። ነብዩ በመኝታችሁ ሳላችሁ በልባችሁ የምታስቡት ታውቃላችሁ እንዳለው መዝሙር 4:4 ላይ ይህ ቦታና ጊዜ ከሁሉም ይልቅ ተስማሚ ነውና ራትህን ከበላ በኋላ ዘወትር ይህን የፍርድ ወንበር ወደ መኝታ ክፍልህ ይዘው ሂድ። ዕለት ዕለት ይህን የምታደርግ ከሆነ ሐዋርያው እኛ በራሳችን ብንፈርድ ኖሮ ባልተፈረደብንም ነበር እንዲል በዚያ አስፈሪው የፍርድ ወንበር ፊት ያለ ፍርሃት ትቆማለህ። አንደኛ ቆሮንቶስ ምዕራፍ 11:31። እኛው ራሳችን የምን ምክንያቶች ነን? አንድ ዓይኑ የታመመ ሰው ፀሐይን ማየት ይከብደዋል። ፀሐይዋ ችግር ኖሮባት ሳይሆን ሰውየው ዓይኑ ስለታመመ ነው። እኛም ቃል እግዚአብሔርን ለመስማት ስንሰለች ዓይነ ልቦናችን እየባሰ እየታወረ ነው የሚሄደው። ፈርዖን የእግዚአብሔርን ድምጽ አልሰማ ባለ ጊዜ ልቦናው ጸናበት። እግዚአብሔርም የፈርዖንን ልብ አደነደነ ተብሎ ተነገረ። ዘጸአት 4:21 ላይ። ይህ አይነት አነጋገር የመጽሐፍት ልማድ ነው። ለማይረባ አእምሮ አሳልፎ ሰጣቸው። ሮሜ 1:28 ላይ። በታተናቸው የሚሉ ኃይለ ቃላት በብዛት በቅዱሳት መጻሕፍት ውስጥ ተጽፈው እናገኛለን። ይህም ማለት ሰዎች እግዚአብሔርን ስላልፈለጉት ወደ ራሳቸው ፍላጎትና ምኞት ይሄዱ ዘንድ ፈቀደላቸው ማለት ነው። እነዚህ ሰዎች ወደ ክፋታቸው የሚሄዱት እግዚአብሔር እንዲሄዱ ፈቀደላቸው ማለት እግዚአብሔር ከሐሳባቸው ጋር ተስማምቷል ማለት አይደለም። የሰዎች ሐሳብ ከእግዚአብሔር ሐሳብ ጋር ስላልተስማማ ደግሞም መመለስ ስላልፈለጉ እንደወደዱት እንዲሄዱ ዝም አላቸው ማለት ነው እንጂ እግዚአብሔርን ስንርቀው የምንሄደው ወደ ሰይጣን ነው። እግዚአብሔርም ለዚያ አሳልፎ ይሰጠናል። የፍርድ አይነትም በላያችን ላይ እንሸከማለን።
እግዚአብሔር አሳልፎ ይሰጠናል ሲባል ግን እግዚአብሔር ወዶና ፈቅዶ ለሰይጣን አሳልፎ ሰጠን ማለት አይደለም። ወደ ሰይጣን የምንሄደው እኛም ራሳችን ነን። ፈቃዳችንና በውዴታችን ከእግዚአብሔር ስንርቅ በደላችን በእኛና በእግዚአብሔር መካከል ትቆማለች። እንዳይሰማንና እንዳይመረንም ትከለክላለች። በደላችን ከእግዚአብሔር አቅም በላይ ሆና አይደለም፣ እኛ ስላልወደድን እንጂ። መዝሙረኛው ክቡር ዳዊት ነው ከአንተ የሚርቁ ይጠፋሉ ያለውም ይህን ነው። በመዝሙር 72 ከቁጥር 27 እግዚአብሔርም በነቢዩ ሆሴዕ አድሮ የአምላክን ሕግ ረስተሃልና እኔ ደግሞ እተውሃለሁ ብሏል። ሆሴዕ 4 ከቁጥር 6። ዳግመኛም ጌታችን ኢየሱስ ክርስቶስ ዶሮ ጫጩቶቿን በክንፎቿ በታች እንድትሰበስብ ልጆችሽን ሰበስብ ዘንድ ስንት ጊዜ ወደድኩ እናንተም አልወደዳችሁም አለ። የሉቃስ ወንጌል ምዕራፍ 13 ከቁጥር 34። በነቢዩ ኢሳይያስ አድሮም በመጣውስ ጊዜ ሰው ስለምን አልነበረም፣ በጠራውስ ጊዜ የሚመልስ ስለምን አልነበረም፣ መታደግ እንዳትችል እጄ አጭር ሆናለችን ወይስ ለማዳን ኃይል የለኝምን ብሏል። ኢሳይያስ 50 ከቁጥር 2። እግዚአብሔር በእነዚህ ኃይለ ቃላት ሊያስተላልፈው የፈለገው መልእክት ለጥፋታችንም ሆነ ለልማታችንም ዋነኞቹ ምክንያቶች እኛው ራሳችን መሆናችንን መግለጥ ነው። እግዚአብሔር ምሕረቱ የበዛ መዓቱ የራቀ ቸርና ይቅር ባይ አምላክ ነው። በዘለዓለሙ ቁጣት ሲቀጣን እንኳን የሟቹን ሞት አልፈቅድምና እንዲል የሟቹን ሞት አልፈቅድምና ሕዝቅኤል 18 ከቁጥር 32። ደስ ብሎት አይቀጣንም። ጌታችን ኢየሱስ ክርስቶስ ኢየሩሳሌምን በገዛ ፈቃዷ ስትጠፋ ያለቀሰላት ለዚህ ነው። ታዲያ እኛው ራሳችን ለራሳችን የምን ምክንያቶች ነን? የጥፋት ወይስ የልማት? እያለ የአባታችን የቅዱስ ዮሐንስ አፈወርቅ መንፈሳዊ ምክር ይቀጥላል። ምን ትፈልጋላችሁ? ዮሐንስ ወንጌል ምዕራፍ 1 ከቁጥር 38 እንዲህ ይላል። ኢየሱስም ዞር ብሎ ሲከተሉትም አይቶ ምን ትፈልጋላችሁ አላቸው። በአባታችን በቅዱስ ዮሐንስ አፈወርቅ መንፈሳዊ ትንታኔ ይቀርበ። ምን ትፈልጋላችሁ ሲል ፈቃዳቸውን ጠየቀ። ቀድሞውኑ ፈቃደኞች ስንሆን እርሱ ብዙ የመዳን እድሎችን ይሰጠናል። የኢየሱስ ጥያቄ ምንኛ ድንቅ ነው። ምን ትፈልጋለህ? እርሱ የልባችንን ሐሳብ ያውቅ የለምን? ምን እንደምንፈልግ ቀርቶ ገና የምናስበውን ያውቅ የለምን? ይህን ጥያቄ መረጃን ለማግኘት ሳይሆን ተውውቅን ለመፍጠር አድማጮቹ እሱን ለመስማት ብቁ መሆናቸውን ለማየት ጠየቀ። ስለ እርሱ የሰሙት በሰዎች ምስክርነት ብቻ ስለሆነ ሊያፍሩና ሊፈሩት ይችላሉና ኢየሱስ ፍርሃታቸውን ለማቃለል በውይይት መንፈስ ያናግራቸዋል። ዝም እንዳሉም ለጥያቄው ምላሽን ሳይሰጡ ወደ ቤቱ እንዲገቡ አልፈለገም። ነገር ግን እርሱ ባይጠይቃቸው ኖሮ በዝምታ እስከ መኖሪያ ቤቱ ድረስ ዱካውን እየተከተሉ በተጓዙ ነበር። ታዲያ ለምን እንደሚፈልጉት ጠየቀ። ይህን ያደረገው ቀደም ሲል እንደገለጽኩት ግራ የገባውን አእምሮአቸውን ለማረጋጋት ጭንቀታቸውን ለማስወገድና በራስ መተማመናቸውን ለማጠንከር ነበር። ጉጉታቸው እርሱን ለመከተል በወሰኑት ውሳኔ ብቻ ሳይሆን በጥያቄዎቻቸው ውስጥም ይታያል።
ምንም እንኳ ከእርሱ ምንም ያልተማሩ ወይም ያልሰሙ ቢሆንም እርሱን መምህር ብለው ጠሩት። ራሳቸውን ከደቀ መዛሙርቱ መካከል በማስቀመጥ የተከተሉበትን ምክንያት ገለጹ። ረቢ ወዴት ትኖራለህ አሉት። የእነርሱን ጥበባቸውን እንወቅ። ስለ ልዩ አስተምህሮዎች ትምህርት ወይም ዕውቀት አልጠየቁም። ይልቁንም የት ነው የምትኖረው በማለት እሱን ለማነጋገር ከእርሱ ጋር በጸጥታ መማርን መረጡ። ጉዳዩን በሌላ ጊዜ አላራዘሙትም። ነገ መተን የአደባባይ ትምህርትህን እንሰማለን አላሉትም። አመሻሽ 10 ሰዓት ቢሆንም የፀሐይ መጥለቂያዋን ቢደርስም እርሱን ለመስማት ያላቸውን ጥልቅ ጉጉት አሳይተዋል። መተውም የሚኖርበትን አዩ። በዚያን ቀን በእርሱ ዘንድ ዋሉ ይለናል ዮሐንስ። ኢየሱስም ወደ ቤቱ በምትገቡበት ትክክለኛው ጊዜ አሁን አይደለም፣ ከፈለጋችሁ ነገ ተመለሱ አላለም። ይልቁንም የረጅም ጊዜ ወዳጆቹ እንደሆኑ ሁሉ ወደ ቤቱ ወሰዳቸው። ኢየሱስም አስቀድሞ ለሰው ልጅ ግን ራሱን የሚያስጠጋበት የለውም ብሎ ተናግሮ አልነበረምን? ሉቃስ ወንጌል ምዕራፍ 9 ከቁጥር 58 ላይ። እናስ ከዚህ ንግግሩ ጋር እንዴት ይስማማል? ኑ እዩ ብሎስ እንዴት ወደ ቤቱ ጋበዛቸው? ራሱን የሚያሳርፍበት ቦታ የለውም የሚለው ሐረግ የሚያመለክተው የራሱ ቋሚ መኖሪያ እንዳልነበረው እንጂ ቤት ውስጥ እንዳልኖረ አይደለም። ይህ ትርጓሜ ከቀድሞ ጋር ይጣጣማል። ከምንም ነገር በላይ የእግዚአብሔርን ቃል መስማትን እንማር። ወደ አንድ ሰው ቤት ብንሄድ ወይም ራሳችንን አስፈላጊ ለሆኑ ሰዎች ማሳወቅ ቢኖርብንም የእግዚአብሔርን ቃል ለመስበክ የተሳሳተ ጊዜ የለም። ይህንን አስፈላጊ የሕይወት አካል በፍጹም ችላ አንበል። ለምግብ ለመታጠቢያና ለሌሎች ዓለማዊ ነገሮች ጊዜ ወስነን ሳለ ሰማያዊ ጥበብን ለማወቅ የተለየ ጊዜ ሊኖረን አይገባምን? እያንዳንዱ የሕይወታችን ክፍል ውስጥ መካተት አለበት። ጳውሎስ ቃሉን ስበክ፣ በጊዜውም ስለ ጊዜውም ጽና፣ ፈጽመህ እየታገስክና እያስተማርክ ዝለፍና ገስጽ ምከርም ይለናል። ዳዊትም በእግዚአብሔር ፊት ትክክለኛው ሰው እንዲህ ያለው ነው ይለናል። ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራውም ሁሉ ይከናወንለታል። ሙሴ አይሁድን በቀንም በማታም አምላካቸውን እንዲያመሰግኑ አዘዛቸው። እንደመታጠብና ራት መስራት ያሉ የዚህ ዓለም ነገሮች አስፈላጊ ቢሆንም እንኳ ደጋግመን ስናደርጋቸው ይሰለቻሉ፣ ሰውነትንም ያደክማሉ። ነገር ግን ከመንፈሳዊ ትምህርቶች ጋር በተገናኘን ቁጥር ነፍሳችን እየጠነከረ ይሄዳል። እንዳለመታደል ሆኖ ብዙ ጊዜ ጊዜያችንን በቀላልና በማይጠቅሙ ነገሮች እናጠፋለን። ጠዋት፣ ከሰዓት፣ እኩለ ቀንና ማታ የማይረቡ ወሬዎችን ስንሰማ እንውላለን። በሳምንት ለጥቂት ጊዜ መለኮታዊ ትምህርቶችን ስንሰማ እንታመማለን፣ እንሰለቻለን። ይህ ለምን ይሆናል? ነፍሳችን ስለደከመች ነው። ለመንፈሳዊ ምግብ ፍላጎትና ዝንባሌ አተናል። ይህ የመንፈሳዊ ምግብ ረሃብና ጥማት የድክመታችን ምልክት ነው። እሺ ወደቅን፣ ደከምን ብለን ጥያቄን አነሳ ይሆናል። እንዴት ኃይላችንን ማደስ እንችላለን? ምን እናድርግ? ራሳችንን በነቢያት፣ በሐዋርያት፣ በወንጌልና በሌሎች ቅዱሳት መጻሕፍት መለኮታዊ ቃላት ውስጥ በማስገባት መጀመር
እንችላለን። ያን ጊዜ እነዚህን ትምህርቶች መመገብ ከዓለማዊ ምግብ በላይ ጣፋጭ እንደሆነ እናውቃለን። እስኪ ልጠይቃችሁ፣ የትኛው የበለጠ ዋጋ አለው? ስለ ገበያ ጉዳዮች፣ ስለ ሕግ ጉዳዮች፣ ስለ ወታደራዊ ዘመቻዎች ወይስ ስለ ሰማያዊ ጉዳዮች መወያየት? ከዚህ ዓለም ከወጣን በኋላ ምን ይጠበቅብናል የሚለውን ማወቅ፣ ስለ ጎረቤቶቻችን ሐሜትና ጉዳዮቻቸውን ማውራት ይሻለናል ወይንስ መላእክትን የራሳችንን ነፍስ የሚመለከቱ ጉዳዮችን መመርመር? የጎረቤቶቻችንን ጉዳይ ከኛ ነፍስ ጋር ምንም አይነት ጉዳይ የለውም። ነገር ግን የሰማይ ጉዳይ የራሳችን ነው። ከከንቱ ንግግርም የበለጠ አሳፋሪ ነገር አለን? አንዳንዶች ስለ ገበያ ጉዳዮች ሲወያዩ፣ ሌሎች ደግሞ ስለ አዝናኞች ዳንኪረኞችና ሰረገላ ነጂዎች ሐሜት ያወራሉ። የሰዎችን ጆሮ ያበላሻሉ፣ ነፍሳቸውን ያበላሻሉ፣ አእምሮአቸውን በተለያየ የክፋት ሐሳቦች ይመርዙታል። የአንድ ዳንኪረኛ ሙዚቀኛ ስም እንደተጠራ ነፍስ ወዲያው የዳንኪረኛውን መልክ፣ አለባበስና ባህሪ ትወርሳለች። አንድ ሰው ስለ ጋለሞታይቱ በወሬ መሃል ሲያነሳ የጋለሞታይቱን ቃላቶቿን፣ አኳኋኗን፣ እይታዋን፣ ማራኪ ገጽታዋን አብሮ ያነሳል። እነዚህን ነገሮች ሲገልጽም በእርሷ እንደተማረከ ሁሉ ፍዝዝ ይላል። ምክንያቱም ነፍስ እንደ ተናጋሪው ባህሪ ምላሽ መስጠት ተፈጥሯዊ ባህሪው ነውና። ነገር ግን ስለ እነዚህ ነገሮች በቤተ ክርስቲያን ውስጥ ሆኜ ስናገር ካስቆጣችሁ በዳንኪራ ቤት ያሉ እንዴት እንደሚቀበሉት አስቡ። ይህ መሆኑ የነፍሳችን ተፈጥሯዊ ምላሽ ከሆነ ለምን ተወቅሰናለህ ብላችሁም ትጠይቁኝ ይሆናል። ሆኖም የእሳት ተፈጥሮ መፋጀት ነው። ነገር ግን እጃችንን እስካላስገባንበት ድረስ አይፈጀንም። እንዲህ ያሉ የሐሜት ወሬዎችን ስንሰማ መነቃቃታችን ተፈጥሯዊ ቢሆንም ሆን ብለን ራሳችንን ማጋለጥ የተፈጥሮ ስህተት ሳይሆን የምርጫችን ስህተት ነው። በእሳት ውስጥ እጁን የሚያስገባ ሰው ከተፈጥሯችን ደካማነት የተነሳ መቃጠሉ የማይቀር እንደሆነ ሁሉ ሆን ተብሎ እጅን እሳት ውስጥ መክተት ጠማማነት ነው። ስለዚህ ራሳችንን በፈቃዳችን ወደ ገደል እንዳንወረውር፣ በክፋት ጉዳዮች ውስጥ እንዳንወድቅ ይህንን ስህተት አውቀን እንድናስተካክል አሳስባለሁ። ዲያብሎስ ካዘጋጀልን እሳትም እንራቅ። ወደ ትክክለኛው መንገድ መቅረብ። የሰው ልጅ በሚመርጠው ምርጫ ወጥነት የለውም። አንድ ጊዜ በጣም ለጋስና ራስን መስዋዕት እስከ ማድረግ ድረስ ይደርሳል። ከጥቂት ጊዜ በኋላ ደግሞ ያው ሰው በስግብግብነትና በራስ ወዳድነት ሲወድቅ እናገኘዋለን። እግዚአብሔር የመምረጥ ነፃነትን ስለሰጠን ይህንን የባህሪ እንከን ለማስተካከል እጁን አላስገባም። ይህ ማለት የሰው ልጅ በተፈጥሮ ጠባዩ የክርስቶስን ሕጎች መከተል አይችልም ማለት ነው? እርሱ ከሰበከው የፍቅር መንገድ ዘወትር ይርቃልን? መልሱ አዎ አይደለምም ነው። እኛ ራሳችንን እንደ ክርስቶስ ደቀ መዛሙርት የምንቆጥር ከራሳችን የኃጢአት ጠባይ እንርቃለን? የሚሆነው በትክክል ክርስቶስን ስለምናውቀውና ፍጽምናውን ስለምንመለከት ነው። የኛንም ደካማነት ጠንቅቀን እናውቃለን። በራሳችንና ፍጹም ንጹህ በሆነው በክርስቶስ መካከል ያለውን ንጽጽር ማየት በራሱ ምንኛ ሕመምን ይፈጥራል። ፍጹም መልካም የሆነውን የክርስቶስን መንገድ እንከተል። ትክክለኛውም መንገድ እርሱ ነውና ሁልጊዜ ከፍቅር መንገድ ለመውጣት እንገፋለን። ከቀን ወደ ቀን የተሳሳቱ ምርጫዎችን እናደርጋለን። ሆኖም ከመንገዱ መራቅ የለብንም።
ቅጣጫው እስኪጠፋብንና መንገዱ ከዓይናችን እስኪሰወር መራቅ የለብንም። ክርስቶስ ደቀ መዝሙር መሆን ማለት ሁልጊዜ በየደቂቃው በትክክለኛው መንገድ ላይ መሆን ማለት አይደለም። በዚያን ለመቀጠላችን ዋስትና አይሆንም። ይልቁንም የቁርጠኝነት ቃል ኪዳን ነው። እግዚአብሔር በሚፈቅደው መጠን ወደ ትክክለኛው መንገድ መቅረብና ከተሳሳትን በኋላም ደግሞ ለመመለስ የምንገባው ቃል ኪዳን ነው። ይህም በራሳችን ጥንካሬ ማከናወን የምንችለው ያህል ነው። በእግዚአብሔር ቸርነትም ጉዞአችን ቀና እንደሚሆን ተስፋ እናደርጋለን እያለ የአባታችን የቅዱስ ዮሐንስ አፈወርቅ መንፈሳዊ ምክር ይቀጥላል። እናንተ ሰፋ ባለ መልኩ ይህንን የቅዱሳን መንፈሳዊ ምክርና ትእዛዝ አጠር ያደረግን ወደ እናንተ እናቀርባለን። ውድ ምክረ ቅዱሳን ቤተሰቦች ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አባል የሆናችሁም ደግሞ ለብዙ ወንድሞችና እህቶች እንዲደርስ ላይክ እንዲሁም ሼር በማድረግ ተባበሩ። አሜን።